ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የኮሙኒኬቲቭ እንግሊሽ ግራመር ኤግዛም ነው። ከአክቲቭ እና ፓሲቭ ቮይስ ጋር የተያዘ የፓሲቭ ጥያቄዎችን አብረን እንሰራለን። ኢንስትራክሽን complete the following passage by putting the verbs in parentheses into the correct form. parentheses ወይም ብራኬት ላይ ያሉትን ጥያቄዎች ብላንክ ስፔሱ ላይ በትክክለኛው ፎርም ወይም ከአክቲቭ እና ፓሲቭ ትክክለኛ ፎርሙን ሚስማማውን ፎርም ታስገባላችሁ ነው ሚለን ኢንስትራክሽናችን። የፓሴጁ ቶፒክ the Grand Ethiopian Renaissance Dam ወይም ገርድ ነው ማለት ነው። የኢትዮጵያ ህዳሴ ግድብ ጋር የተያዘ ነው። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉ። ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። እንዲህ አይነት ጥያቄዎች ፋይናል ላይ የተለመዱ ናቸው። እናንተም ኮሜንት ላይ ስለጠየቃችሁ ነው ያዘጋጀሁላችሁ። ይሄን ብዙ ዩኒቨርሲቲዎች ላይ ይሄ እንደዚህ ይጠየቃሉ ከአክቲቭ እና ፓሲቭ ፓርት። ምንድነው የምታደርጉ መንገዴም አክቲቭ ፓሲቭ መሆኑን መለየት ነው። መጀመሪያ ላይ አክቲቭ ሲሆን ለምሳሌ መጀመሪያ ቴንሱን ትለያላችሁ። ከዛ በኋላ እዛ ቦታ ላይ እንደ ሪሲቨር ነው ወይ ዱዌር ነው የሚለውን ትለያላችሁ ማለት ነው። ለምሳሌ ፕሬዘንት ከሆነ ሲምፕል ፕሬዘንት ከሆነ ሲምፕሊ verb plus subject plus verb one ነው አይደል? ኤስ ወይ ኢኤስ እና የሚባለውን እንደየ ኮንቴክስቱ ወይ እንደየ ሁኔታው ታስገባላችሁ ቨርቡ ላይ። ምናልባት በሲምፕል ፕሬዘንት ሆኖ እንትን ከሆነ ፓሲቭ ፎርም ከሆነ ቀድሞ የሚመጣው verb to be ነው። am is are ምናምን የሚለው verb to be ከዛ በኋላ verb 3 ነው past participle form ይመጣል። ሲምፕል ፓስትም ላይ verb 2 ነው። አክቲቭ ፎርሙ ያው ከዚህ በፊት ሎወር ግሬድም ላይ የምታውቁት ማለት ነው። ፓሲቭ ፎርም ፓሲቭ ሲሆን በሲምፕል ፓስት ምንድነው የሚሆነው? was or were plus verb 3 በቃ አይቀርም። past participle አይቀርም በፓሲቭ ፎርም ላይ ማለት ነው። ፕሬዘንት ኮንቲኒዩስ ላይ እንደዛ ቀድሞ am is are ምናምን ከዛ ቢንግ አለ። ፕሬዘንት ኮንቲኒዩስ ወይ ፕሮግሬሲቭ ቴንስ ላይ ቢንግ አለ። ከዛ በኋላ verb 3 past participle ይመጣል። ሌላው ፕሬዘንት ፐርፌክትም ኦሪጂናሊ በአክቲቭ ሲሆን has or have ነው አይደለ? ፕላስ verb 3 ነበረው። እዚህ ጋር has or have ይመጣል። ከዛ በኋላ ቢን ፕሬዘንት ኮንቲኒዩስ ላይ ነው። በቃ እንደዚህ ያላችሁ እነሱን ማጥናት ነው። ፊውቸር ላይ ቢን እንጨምር will be የሚለው ከዛ v3 አለ። እስቲ ጥያቄዎችን እየሰራን እንመለከታለን። የመጀመሪያው the Grand Ethiopian Renaissance Dam gird blank across ያ build የሚለው ነው ፓራንተሲስ ላይ ያለው። ምንድነው መልሳችን የሚሆነው? is built ነው አይደል? because passive form ማለት ነው። የገነባው አካል አለ። the Grand Ethiopian Renaissance Dam built በኢትዮጵያውያን ነው የተገነባው። ስለዚህ ፓሲቭ ነው የሚሆነው ምክንያቱም ግድቡ የድርጊት ተቀባይ ነው። the dam is the receiver of the action ነው። receiver of the action ሲሆን ደግሞ ፓሲቭ ፎርም ነው የምንጠቀመው። ስለዚህ ፓሲቭ ነው የሚሆነው build የሚለው so is built verb past ነው የሚሆነው። ለዚህ ይሄ ጥያቄ ይሄን እንትን የምንሰራው just finished እንደሆነ ከዚህ እንዳለቀ አድርገን ነው። ምናልባት የተወሰኑ ያላለቁ ነገሮች ምናልባት ካሉ አላቅም። ምናልባት ከተመረቀ ጀነሬት ያደረገ አንዳንድ የሚስተካከሉ ነገሮች ካሉ ማስፋፊያዎች ምናምን ሜቢ ሊኖሩ ይችላሉ ብዬ ያስባለሁ። ግን እንዳለቀ ነው ምናልባት ongoing process ከሆነ ግን is being built ለምሳሌ አምና በዚህ ሰዓት ሆነን ይሄም እንትን ብንሰራ እየተገነባ ነው is being built ወይም አሁን ያላለቀ ነገር ካለ is being built ብለን ፕሮግሬሲቭ ቴንስ መጠቀም እንችላለን። ግን አልቋል ብለን ከደመደመን ወይ የምርቃቱ ቀን የምርቃቱ ቀን ሆነን እንዳለቀ ብለን አስበን እንሰራ ከሆነ is built ወይ verb 3 is built እንላለን። is built እንላለን። ቀጥሎ across the Blue Nile River in the Guba region since the project began in 2011 it's blank consider
ማስተርፒስ ኦፍ አፍሪካን ኢንጂነሪንግ ማስተርፒስ ኦፍ አፍሪካን ኢንጂነሪንግ ተደርጎ ኮንሲደር ይደረጋል የሚለን እዚህም ጋር ፕሬዘንት ፐርፌክት ነው የምንጠቀመው እንትኑ ደግሞ ኢት ማስተርፒስ ኦፍ አፍሪካን ኢንጂነሪንግ ይህም ፓሲቭ ነው ምክንያቱም ፓሲቭ ነው የሚሆነው ምክንያቱም ፓሲቭ ፕሬዘንት ፐርፌክት ነው የሚሆነው ፕሬዘንት ፐርፌክት እንደ ብሪጅ ነው ብለን አይደለ ፓስት እና ፕሬዘንትን 2011 ላይ ተጀምሮ የተጀመረ እስካሁን ድረስ እንዴት ይቆጠራል ማስተርፒስ ፕሬዘንት ፐርፌክት ከሆነ it has been ፓሲቭ ፕሬዘንት ፐርፌክት ከሆነ has or have ነው it ነው እዚህ ጋር ያለን ሳብጀክታችን it ስለሆነ has ነው የምንጠቀመው it has been እንግዲህ ከዛ ጊዜ ጀምሮ ከ2011 ጀምሮ እስካሁን ድረስ እንደምን ኮንሲደር ይደረጋል የአፍሪካ ማስተርፒስ ኦፍ አፍሪካ የአፍሪካ ኢንጂነሪንግ እንደ ማስተርፒስ ተደርጎ ኮንሲደር ይደረጋል ማለት ነው ሶ highly skilled Ethiopian engineers blank designed the structure to the largest hydroelectric power plant on the continent ማለትም in Africa ማለት ነው highly skilled Ethiopian engineers design ነው የሚለው ሶ እዚህ ጋር ዱየር ናቸው እነዚህ ኢንጂነሮች አድራጊ ናቸው ደግሞ ቴንሳችን ደግሞ ምንድነው የሚሆነው past because ዲዛይን የሚወጣው አንድ እንትን ከማለቱ በፊት አይደለም 2011 ላይ ነው የተጀመረው 2011 በፊት ነው እንደው ቀድሞ ነው ዲዛይን የሚደረገው መሰረት ድንጋይም ከመጣል ስለዚህ ፓስት ነው obviously ፓስት ላይ የሆነ ድርጊት ስለሆነ ዲዛይን አክቲቭ ስለሆነ ዲዛይንድ እንለዋለን simply designed highly skilled Ethiopian engineers designed the structure to be the largest hydroelectric power plant on the continent. Because the project is so massive, thousands of local workers blank employed at the site for over a decade. And በጣም ማሲቭ ፕሮጀክት ነው ስለዚህ በጣም በሺዎች የሚቆጠሩ ሎካል ለነሱ የስራ እድል ፈጥሯል ወይም ተቀጥረዋል ባለፉ 10 ዓመታት ወይም ከ10 ዓመት በላይ ነው ህዳሴ ግድብ ተጀምሮ እስከሚያልቅ ድረስ ስለዚህ ይሄም ፓሲቭ ነው የሚሆነው ምክንያቱም እነዚህ ሰራተኞች የድርጊት ተቀባይ ነው የሚቀጥራቸው ወይም የሚያሰራቸው አካል ሌላ አለ ማለት ነው because the project is so massive thousands of local workers employed ተደርጎ have been employed ነው የምንለው እስካሁን ድረስ በሺዎች የሚቆጠሩ እንትኖች የስራ እድል ወይም ተቀጥሮ መስራት ችለዋል እንላለን has been employed አሁንም ተቀጥሮ የሚሰሩ ስላሉ ማለት ነው has been ነው የምንለው has been employed at the site unlike many other large African projects the Ethiopian government blank fund the entire cost through domestic resource and the public contribution the Ethiopian government unlike many other large African projects the Ethiopian government the entire cost has funded ምክንያቱም ገቨርንመንት የድርጊት አድራጊ ነው ስለዚህ እንደ አክቲቭ ነው የምንወስደው ስለዚህ has funded እንላለን ስለዚህ አምስተኛ has funded government the doer of the action ብለናል funded the entire cost through domestic resource and the public contribution. In fact, many citizens plan contribute a portion of their monthly salaries to ensure that them success contribute ነው ሚለን ድርጊት አድራጊዎች ያው ዜጎች ራሳቸው ስለሆኑ
አክቲቭ ነው መሆን ያለበት። ቴንሳችን ደግሞ in fact many citizens have contributed ከፓስት ጀምሮ ከተጀመረ ጀምሮ እስካሁን ድረስ ኮንትሪቢዩት እስከሚመረቅ ድረስ ኮንትሪቢዩት እያደረጉ ነው የሚለውን ስለሚሰጠን ፕሮግሬሲቭ ፐርፌክት ቴንስን have contributed እንላለን። have contributed a portion of their monthly salaries to ensure that success. By early 2024, most of the primary constructions work complete ይለናል። በ2024 እዚህ ጋር በኤርሎችን ጥንቃቄ አድርጉ። አሁን እንትን ብንወስድ ሎወር ግሬድ ላይ ምናምን ጥያቄዎች ይሄ ጥያቄ ሎወር ግሬድ ጥያቄ ቢሆን ደስ በሲምፕል ፓስትንም መጠቀም እንችላለን። ኮምፕሊትድ ብለን ማለት ነው was completed ብለን በፓሲቭ ነው እንዲጠናቀቅ ያደርጋል። አካል ስራ ላይ ድርጊቱ ተቀባይ ነው። ኮንስትራክሽኑ የድርጊት ተቀባይ ነው። ስለዚህ ፓሲቭ ይሆናል ማለት ነው። ግን ዋና እዚህ ጋር ማለት የፈለኩት በኤርሊ 2024 እዚች ጋር አስማባት in early 2024 ቢል ምናልባት ሲምፕል ፓስትን መጠቀም እንችላለን። ባይ የሚለው ግን በአድቫንስድ እንግሊሽ ላይ የሆነ ድርጊት ከሆነ ሁለት ፓስት ነገሮች ሆነው ከዛ በፊት የሆነው ነገር ከሁለቱ ፓስቶች አንዱ ፓስት የቀደመ ሲሆን ምን እንጠቀማለን? ፓስት ፐርፌክትን እንጠቀማለን። ስለዚህ ከፓስት ይልቅ እዚህ ጋር by early 2024 ስለሚል ምን እንጠቀማለን? ፓስት። ይሄ እናንተ የምትጠይቁት አድቫንስድ እንግሊሽ ነው። ስለዚህ ትክክለኛው ወይም ሎጂካል አንሰር ሊሆን የሚችለው ለዚህ ጥያቄ ፓስት ፓርቲሲፕል ፎርም ወይም ፐርፌክት ፓስት ፐርፌክት ፎርም ነው። ሲምፕል ፓስትን ብንጠቀም ምናልባት ኢን ኤርሊ 24 ስለዚህ ያለፈ ድርጊት ነው። ሲምፕሊ ብለን ኢን ኤርሊ 2024 most of the primary construction ባይ ግን የምትለው ቃል ባይ ኤርሊ 24 ምንን ኢምፕላይ ታደርጋለች? at some point before ያለቀ ድርጊት ከሆነ ድርጊት ቀደም ብሎ maybe ስለ ፓስት ፐርፌክት ስትማሩ በደንብ ታስታውሳላችሁ። ከሆነ ፓስት ድርጊት ቀድሞ የተደረገውን በፓስት ፐርፌክት እንገልጻለን። ሶ እዚህ ጋር ፓስት ፐርፌክት ነው ቤስት አንሰር የሚሆነው። ስለዚህ ፓስት ፐርፌክትን ትክክለኛ መልስ ይሆናል። ማለትም was completed ቢል was completed ብንል ሲምፕል ፓስት ነው አክቲቭ ሆኖ፣ ግን ፓሲቭ ስናደርገው ፓስት ፐርፌክትን had been contributed ነው የምንለው። had been contributed by early 24 most of the primary construction work had been contributed v3 ማለት contribute v3 form currently እነዚህ ቃላትን በቃ ፍንጩ currently አሁን ላይ the massive turbines blank test by technician to ensure they are ready for full operation ይለናል። ስለዚህ currently present continuous ነው። እንትናችን ደግሞ ፓሲቭ ነው አሁንም የሚሆነው አይደል? the receiver ስለሆነ ማለት ነው። are being tested ነው የምንለው። ቴስት ለሚለው are being continuous progressive tense active ሲሆን are being tested by technicians to ensure they are ready for full operation. When the dam is fully functional, billions of kilowatt hour of electricity blank generate annually will be generated. future ነው አይደለም? በሚጠናቀቅ ጊዜ ይሄ ፕሮጀክት ሙሉ በሙሉ በሚጠናቀቅ ጊዜ ከፍተኛ የሆነ ኃይል ማመንጨት ኪሎዋት የማመንጨት አቅም አለው። ስለዚህ will be generated ፓሲቭ ስለሆነ will be generated እንላለን።
ይሄ ጥያቄ የድሮ ጥያቄ ስለሆነ ነው። so this power blank provide light and energy to millions of Ethiopians homes that currently live in darkness. This power will provide in the action, doer of the action. So this power will provide. Okay. Furthermore, surplus energy energy to neighboring countries like Sudan and አሁንም ኢትዮጵያ ናት የምታደርገው። ስለዚህ ፓሲቭ ነው የሚሆነው future passive. Surplus energy will be exported to neighboring countries like Sudan and Djibouti in the near future. Well, the dam is a source of energy. Environmental studies the dam is a source of energy. Environmental studies conduct regularly to monitor the impact on the local ecosystem. ይሄ ሬጉላር የሆነ ድርጊቱ ነው። well the dam source of energy environmental studies regularly to monitor regular routine ስለሆነ present ነው አይደል? regular routine ነው present simple passive ነው መሆን ያለበት። well the dam is a source of energy environmental studies passive simple passive ሲሆን conduct are conducted studies are conducted regularly ነው ትክክለኛ መልስ ይሆነ are conducted regularly to monitor the impact on the local ecosystem. The reservoir in state to ensure the water flow downstream remains stable. The reservoir is filled. Best answer is filled ወይም is being filled እንደ ፕሮግሬሲቭ ኮሰል እዚህ ጋር ጥያቄው ተጠየቀው የተዘጋጀው አሁን እየተሰራ እንደሆነ ያለፈ ነው ማለት ህዳሴው ግድቡ እየተገነባ ያለ ነው የተዘጋጀው ጥያቄው እና ወደፊት ነው የሚጠናቀቀው አይነት ሲጠናቀቅ የሚሆነው። ስለዚህ እንደዛ ከሆነ ፕሮግሬሲቭ መጠቀም እንችላለን is being filled እንላለን ወይም ተጠናቋል ካልን ደግሞ is filled ግን ኮንቴክስቱ የጥያቄው አዘገጃጀት እየተገነባ ባለ ሰዓት ስለተጠየቀ ነው። 14 today the site is visited የሚሆነው by obviously passive ነው የሚሆነው አብዛኛው 1 2 እስካሁን 3 አካባቢ ናቸው እስከ 11 ድረስ እስከ 14 ድረስ 3 ወይ 4 በዛ ይባል አክቲቭ 4 አካባቢ እነዛ አይነት አብዛኛው ፓሲቭ ናቸው እና እዚህም ጋር visited ነው it visited obviously the site is visited by many students and officials who want to see the progress firsthand. 8 blank seen by all Ethiopians as a great symbol of national unity and perseverance. ተደርጎ ይወሰዳል ይህም it's seen እንደዛ ተደርጎ ይታያል አንድነት የጽናት የመተባበር ምሳሌ ተደርጎ ስለሚወሰድ ማለት ነው። without is seen ነው የሚሆነው is visited is seen ሁለቱም
ፕሬዘንት ሲምፕል ፓሲቭ ፎርም ማለት ነው ከረንት ስቴት ስለሚገልጽ 16ኛ አይ ቲንክ የመጨረሻው without a doubt future generation ምን future ነው የሚሆነው benefit from this historic achievement for many years to come obviously ቴንሳችን future ነው የሚሆነው the future generation ደግሞ doer ነው አይደል የድርጊቱ አድራጊ ነው so the generation will do the benefiting የሚጠቀመው የጥቅሙ አድራጊ future generation ነው so active ነው የሚሆነው ማለት ነው without a doubt future generation will benefit ነው የሚለው will benefit ይሆናል active ይሆናል ማለት ነው so ይሄን ይመስላል ማለት ነው ጥያቄ ካላችሁ ግልጽ ያልሆናችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ እንደተለመደው ለዚህ ጥያቄ እንዳዘጋጅ እናንተ ኮሜንት ነው የጠቀመኝ ቴሌግራም ላይ ጥያቄውን ከፈለጋችሁ ቴሌግራም ላይ አታች አረጋግላችኋለሁ እዛ ላይ ታገኛላችሁ ኔክስት በሌላ ቪዲዮ እንገናኛለን መልካም ፈተና መልካም የትምህርት ጊዜ